የቡልጋሪያው ቅዱስ ዮሐንስ ከ1000 ዓመታት በፊት እዚህ አካባቢ በመስፈሩ ምክንያት የተገነባችውን የሪላን ቅዱስ ገዳም ነው እያያችሁ ያላችሁት። በ10ኛው ክፍለ ዘመን ነበረ የቡልጋሪያው ቅዱስ ዮሐንስ እዚህ በቡልጋሪያ በከፍታ አንደኛ በሆነው በሪላ ተራራ የሚገኝ አንድ ዋሻ ውስጥ ምንኩስናቸውን የጀመሩት። ስለሳቸውም ገድል የሰሙ ተማሪዎች ወደዚህ ተራራ እሳቸው የሚያስተምሩትን ትምህርት ለመስማት ሲመጡ በዚያ ጊዜ የነበረ አመራር እንግዲህ እቺ ቅዱስ ገዳም መመስረት እንዳለባት ወስነው ግንባታውን የጀመሩት። ከዛም በኋላ እንግዲህ የተለያዩ ግንባታዎች በተለያየ ጊዜ ተሰርተውባት ቅዱስ ገዳሟ አሁን የምትመለከቱን እንደዚህ ውብ የሆነውን መስላለች ማለት ነውና በጣም የሚያስደንቀውና የሚያስገርመው ደግሞ እቺ ቅዱስ ገዳም እንግዲህ ምንም አይነት የትኛውም የጊዜ ለውጥ ሳይበግራት የቡልጋሪያን እምነት የቡልጋሪያን ቋንቋና ባህል ለረጅም ዓመታት እንዲቆይ ለማድረግ ችላለች ማለት ነውና ይህም ደግሞ በዩኔስኮ ላይ እንድትመዘገብ አድርጓታል ማለት ነውና በውስጧ ደግሞ የቅድስት ድንግል ማርያም ቤተክርስቲያን ትገኛለች። እቺን ትመስላች። በጣም ነበር የሚያምረው ስፍራው። እኔ በጣም ነበር የወደድኩት። አይኖቼ እንዳዩት ልክ እንግዲህ እናንተንም በደንብ አድርጌ ያሳይቻችኋለሁ ብዬ ተስፋ አረጋለሁ። ለማንኛውም ለአሁኑ ቻው። እናንተ ልጅነት ማለት ነው ምን ያክል ወርቅ የሆነ ነገር እንደሆነ ከዚህ ቪዲዮ መማር አያዳግትምና ተመልከቷቸው ምን እንደሚያደርጉ። ከዛ በፊት ግን ይኸውላችሁ ቪዲዮውን እስከ መጨረሻ ተመልከቱት። ከዛ በፊት ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ አብራችሁ ይሁኑና ከዛ መጨረሻ ላይ አስተያየታችሁን እስኪ ስጡበት። ከዚህ ቪዲዮ ምን ተማራችሁ? ምንድነው ወደ ህሊናችሁ የመጣው? እኔ ምን የሆነ ነገር ፌል አደረኩ መሰላችሁ? ልጅነት ምን ያክል ውድ ስጦታ እንደሆነና ሲያልፍ እንደሚቆጭና ምን ያክል ጥሩ ነገር እንደሆነ ተመልከቱ። የቤት እንስሳን በሉት የዱር እንስሳን በሉት ሰውን በሉት ሁሉም እያደገ በሄደ ቁጥር ነው መናከስ ምናምን መቀኝነትም ሆነ የሆነ ነገር ማድረግን የሚማረው ማለት ነው። እየጠነከረ በሄደ ቁጥር ነው ሁሉም ሰው መቀኝነትን በሉት ሁሉንም ነገር ሊያደርግ የሚችለው። ልጅነት ምን ያክል መልካም ነገር እንደሆነ እና ሁላችንም እንደ ህፃን ልጆች እንሆን ስል ያው ክፋትን መጠየፍ ማለት ነው። ጥሩ ነገር ማሰብ፣ ለሰው ልጅ ጥሩ ነገር ማሰብ፣ ጥሩ ነገር ማድረግ ለራሳችንም አሪፍ ነገር ስለሆነ